በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሆሳዕና ዕለት ዘንባባ በቤተክርስቲያን የሚደረግበት ትውፊቱ ምንድነው የሚለውን 10 ነገሮች እናያለን ማለት ነው። ሌላኛው ደግሞ ዘንባባ በእጃችን ላይ የምናደርገው ለምንድነው፣ የዘንባባ ቀለበትና የዘንባባ መስቀል የምንሰራው ለምንድነው የሚሉትን በ5 ደቂቃ እናያለን ማለት ነው። ይሄንን ሌሎች እህቶችና ወንድሞች ሼርና ላይክ በማድረግ እንድታደርሱ እኔ ይሄንን ወደ እናንተ አደርሳለሁ ማለት ነው። አንደኛ ዘንባባ ማለት ምን ማለት ነው ቢባል ዘንባባ ማለት በሌሊትም በክረምትም ለምለም የሆነ ነው፣ ሁሉ ጊዜ ማለት ነው። ስለዚህ ከዛፎች ሁሉ በበጋ ቅጠላቸውን ይጥላሉ፣ የለው ግን ይሄ የለው ይጥላል፣ ዘንባባ ግን አይጥልም ማለት ነው። ስለዚህ ሁሌም አንድ ነው። ይህ ደግሞ የክርስቶስ ምሳሌነት የሚያስረዳ ማለት ነው። እግዚአብሔር ቀድሞም እግዚአብሔር ነው፣ ዛሬም እግዚአብሔር ነው፣ ነገ ወዲያም እግዚአብሔር ነው። ሁሌም እግዚአብሔር ነው። የማይለወጥ ንጉስ፣ የማይለወጥ አምላክ፣ የማይለወጥ ጌታ፣ የማይለወጥ ዓለምን ያስገኘ መሆኑ ነው። ስለዚህ ዘንባባ ቅጠሉ አለመለዋወጡ፣ ሁሌም ቋሚ መሆኑ፣ ሁሌም የበለጸገ መሆኑ የክርስቶስን ባለጸግነት፣ የክርስቶስን ታላቅነት፣ የክርስቶስን ሙሉነት የሚገልጽ ነው ማለት ነው። ይህ አንደኛው ነው። ሁለተኛ ዘንባባ ማለት ደግሞ እንደሚባል ዘንባባ እሳት ለብልቦ ይተዋዋን እንጂ አይበላውም ማለት ነው። ስለዚህ ይህ ደግሞ የክርስቶስ ምሳሌ ነው። ክርስቶስ የማይመረመር ነው፣ እሳተ መለኮት ነው። ስለዚህ ይህ የዓለም እሳት ምናለው እሳት ነው። ከእሳት በላይ እሳት የሆነ የክርስቶስ ምሳሌ ነው ወይ የእግዚአብሔር ምሳሌነት የሚያስረዳ ነው ማለት ነው። ሁለተኛው ዘንባባ ለምንድን ተባለበት? ዘንባባ ሁለተኛው ዘንባባ የተባለበት ምክንያት የሚደረግበት ምክንያት ዘንባባ እሾህ አለው። ይህ እሾሁ ደግሞ አስፈሪ ነው። በእሾሁ አማካኝነት ደግሞ እሳትም አይበላውም ማለት ነው። ስለዚህ እሳት ዘንባባ እንደማይበላው ሁሉ ክርስቶስን የያዙ ሰዎች ደግሞ መከራ አይበላቸውም። ዘንባባ እሳት እንደማያቃጥለው ሁሉ ዘንባባ የክርስቶስ ምሳሌ ስለሆነ የክርስቶስ የሆኑ ሰዎች፣ ክርስቶስን የያዙ ሰዎች ይህ ዓለም መከራ፣ ይህ ዓለም ስቃይ አያሸንፋቸውም፣ ሁሉን ድል ያደርጋሉ ማለት ነው። ይህ ሶስተኛው ምክንያት ነው ማለት ነው። አራተኛው ምክንያት ዘንባባ የሚደረግበት ምክንያት ዘንባባ የምእመናን ምሳሌ ነው። ዘንባባ 3 ክፍል አለው። ግንድ አለው፣ ቅጠል አለው፣ ፍሬ አለው ወይም ደግሞ በቀልታለው፣ ጸበርታለው፣ ተበርታለው ማለት ነው። ስለዚህ ምእመናን ደግሞ 3 ነገሮች አላቸው። እምነት አላቸው፣ ተስፋ አላቸው፣ ፍቅር አላቸው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ ሊሰቀል እሁድ ዕለት ምን እያሉ ተቀብለውታል? ሆሳዕና በአርያም ሆሳዕና በአርያም እያሉ በእምነት በፍቅር በተስፋ ተቀብለውታል ማለት ነው። ስለዚህ ዘንባባ ግንድ፣ ቅጠል፣ ፍሬ እንዳለ ሁሉ ምእመናንም እምነት፣ ተስፋ፣ ፍቅር አላቸው። የምእመናን ምሳሌ ነው ማለት ነው። ይህ አራተኛው ነገር ነው። አምስተኛው ዘንባባ ፍሬው ከውስጥ ነው፣ አይገልጥም፣ አይታይም ማለት ነው። ይህ ደግሞ የቅዱሳን ምሳሌ የሚያስረዳ ነው። ፍሬ ማለት በዘንባባው ከበቀለ በኋላ ካበበ በኋላ ካደገ በኋላ የሚገኝ ነው። እጽዋት ፍሬ የሚያስገኙ ከብዙ ዘመን በኋላ ነው። ቅዱሳን ደግሞ ልክ እንደ ሕይወት ፍሬ ሲያገኙ ፍሬያቸውን አያሳይም። ዘንባባ ፍሬውን እንደማያሳይ ሁሉ ቅዱሳንም ክብራቸውን ይሸሽጋሉ፣ ነውራቸውን ግን ይናገራሉ ማለት ነው። ስለዚህ የበቁ አባቶች ደግ ደግ እያደረጉ በሄዱ ጊዜ በመልካም በገዳማቸው በባታቸው መልካም ነገር ሲያደርጉ አይኔ ኃጢአተኛ ነኝ ነው ሲሉ ነበር። ስለዚህ መልካም ነገር ሲያደርጉ ይህን ነገር ሳወቀብኝ ማለት ይሸሻሉ ማለት ነው። እና አባ ማሪ እሷ ሴትና ወደ ገዳም በገባች ጊዜ አንተ ወንድ ነህ የላ ሴት ደፍረስ ሴት ልጅ ወልደሃን በተባለ ጊዜ እንደ ወንድ ሴት ሆኖ ግን እንደ ወንድ አድርጌያለሁ በማለት ይዘው ሄደዋል ማለት። ስለዚህ ክብራቸውን ሸሻጊዎች ናቸው፣ ነውራቸውን ግን ተናጋሪዎች ናቸው። ስለዚህ ይህ የቅዱሳን ምሳሌ የሚያስረዳ ማለት ነው። እነ ቅዱስ ሙራኤል ሰዎች በፈወሰ ጊዜ፣ ሙታንን ባስነሳ ጊዜ ሰውን አወቀብኝ በማለት በ15 ዓመቷ ሰማዕትነት ተቀብላለች ወይም ወጥታ ሄዳለች ማለት ነው። ስለዚህ ቅዱሳን ሁሉ ክብራቸውን ሸሻጊዎች ናቸው። ስለዚህ ይህ የዘንባባ ምሳሌው አንደኛው ነው ማለት ነው። ሌላኛው ዘንባባ ቢጫ ከለር ነው ያለው። ይህ ደግሞ ቢጫ መሆኑ የሰው መልክ ቢጫ ነው። ስለዚህ የክርስቶስ ምሳሌነትን የሚያስረዳ ነው ማለት ነው። ይህ 6ኛው ነው ማለት ነው። 7ኛው የዘንባባ ማለት ምንድነው ቢባል ወይም ደግሞ ምሳሌነት ምንድነው ቢባል ዘንባባ የመልካም ምኞት መግለጫ ነው ማለት ነው። አብርሃም ልጁ ይስሐቅን በወለደ ጊዜ፣ ይስሐቅ ልጁ ያዕቆብን በወለደ ጊዜ፣ ያዕቆብ ደግሞ የ12 ነገድ አባት ነው። 12 ልጆች በወለደ ጊዜ ዘንባባ እየቆረጡ እግዚአብሔርን ያመሰግኑት ነበር። ስለዚህ ዘንባባ ማለት የምስጋና መግለጫ ነው፣ የደስታ መገለጫ ነው ማለት ነው። 7ኛው ምክንያት ይሄ ነው። 8ኛው ዘንባባ የድል ወይም ደግሞ የነጻነት ምሳሌ የሚያስረዳ ነው ማለት ነው። ስለዚህ የድል አድራጊነት፣ የነጻነት፣ የደስታን ወይም ደግሞ የምርኮን፣ የአሸናፊነትን፣ የድልነትን የሚያሳይ ነው። እስራኤላውያን ከግብጽ በወጡ ጊዜ ግብጽ በ9 መቅሰፍት በ10ኛ ሞተ በርክብ በ11ኛ ሞተ ስጥመትኝ ተመተው ከዛ ደግሞ ፈርዖን እስከ ሰራዊቱ ባህር በገባ ጊዜ እስራኤላውያን አልቃቄዴስ ከሚባል ቦታ ላይ
ንሴብሖ ለእግዚአብሔር ምስጉን የተመሰገነ እያሉ እግዚአብሔርን አመስግነውታል። የዛን ጊዜ ሲያመሰግኑ ዘንባባ ይዞ እግዚአብሔርን አመስግነውት ነበረ። ስለዚህ አመስግነውታል። የድል አድራጊነት ምሳሌ ድል ስላገኙ በእግዚአብሔር ማለት ነው። ዮዲት የተባለች የእስራኤል ንጉስ ሆሎፎርኔስ የሚባለውን ንጉስ ድል ባደረገች ጊዜ እግዚአብሔርን በታላቅ አደባባይ ዘንባባ ይዘው አመስግነውታል ማለት ነው። ስለዚህ የድል አድራጊነት ምሳሌ ነው ማለት ነው። ለዛም ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ሆኖ ወደ ኢየሩሳሌም በወጣ ጊዜ ሽማግሌዎቹ ሕፃናቱ ዘንባባ እየቆረጡ ያነጠፉለት የሰው ልጆችን ሲያሸንፍ የነበረ አንድ ኃይል ነበር። እሱ ምንድነው? ሞት ነው። ሞት ሁሉን ይገዛ ነበር። ስለዚህ ክርስቶስ አሸናፊ ስለሆነ ዘንባባ ማለት ትምህርተ ኃይል ማለት ነው፣ አሸናፊነት ነው። ስለዚህ ሞትን ልታሸንፍ የመጣነህና ሲሉ ሆሳዕና እያሉ እሁድ ዕለት ዘንባባ አምጥተውለት ዓርብ ዕለትኝ ሞትን ወይም ደግሞ ዲያብሎስን አንዴና ለመጨረሻ ጊዜ ድል አድርጎታል ማለት ነው። ቅዱስ ኤጲፋንዮስ በቅዳሴው ምን ይላል? ከአዳም ልጅ ከአቤል ጀምሮ እስከ በራክ ልጅ እስከ ዘካርያስ ድረስ የፈሰሰው ደም አዳምን ሳያድነው አንድ የክርስቶስ ደም መፍሰስ ግን ዓለሙን ሁሉ አዳን ይላል። ስለዚህ ሞት ሁሉን ይገዛ ነበር። እኛ ዛሬ የሰው ልጆች በዓለም ስንኖር በምድር አለነ፣ በሰማይ ከፍ ስንል ሰማይ፣ ዝቅ ስንል ምድር ነው። በሰማይና በምድር መካከል ላይ የምንቀመጠው የዛን ጊዜ የሰው ልጅ ሁሉ በሞት ጥላ ውስጥ ነው ሲኖር የነበረው። ስለዚህ ይህን የሞት ጥላ የገፈፈ፣ ይህን የሞት መጋረጃ ያስወገደ፣ ይህን የሞት ልጓም የበጠሰ ክርስቶስ ነው። አሸናፊ ስለሆነ ድል አድራጊ ስለሆነ ዓርብ ሞትን ድል ሊያደርግ እነሱ እሁድ ዕለትን ይህን መልካም ዘንባባ አንጥፈውለታል ማለት። ስለዚህ ዘንባባ የዚህ ምሳሌነት የሚያስረዳ ነው ማለት ነው። ለዛ ነው ሰማዕታትን ስዕላቸው ሲሳሉ ዘንባባ ተደርገው የሚሳሉት። ስለዚህ በክርስቶስ ኃይል ታላላቅ ነገስታትን ድል ስላደረጉ፣ ስላሸነፉ፣ ስለበተኑ ዘንባባ ይዘው ይሳላሉ ማለት ነው። ሰማዕታትን መዋጋት ማለት ይላል ቅዱስ ዮሐንስ አፈወርቅ፣ ሰማዕታትን መዋጋት ማለት ሰማይ እንደመዋጋት ነው፣ ህዋ እንደመዋጋት ነው፣ አየር እንደመዋጋት ነው። እነሱን ማሸነፍ አይቻልም። ለዛ ነው ዘንባባ ይዘው የሚሳሉ። ስለዚህ ዘንባባ ይዘው በክርስቶስ ኃይል ሁሉን ድል ያደርጋሉ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ተይዞ በነበረ ጊዜ ከሮሙ ንጉስ የሮም ንጉስ ጲላጦስ ነበረ። ከዛ የእስራኤል ንጉስ ሄሮድስ ነበረ። ከጲላጦስ ወደ ሲያመላልሱት ነበረ። ስለዚህ ያንን ሁሉ ድል አድርጓቸዋል ማለት ነው። እነ ቅድስት አርሴማም ዘንባባ ይዘው የሚሳሉበት የሮም ንጉስ እነ ዲዮቅልጥያኖስም በመጡ ጊዜ ድል አድርጋቸዋለች በእግዚአብሔር። እንዲሁም ደግሞ የአርመን ንጉስ እነ ድርጣቅስም ድል አድርጓቸው ነገስታትን ሁሉ ድል ነስታለች ማለት ነው። ሰማዕቱ ቅዱስ ጊዮርጊስ 70 ነገስታትን ድል አድርጓል። ሰማዕቱ ቅዱስ ጊዮርጊስ በኢትዮጵያውያን ትውፊት ከፈረስ ላይ ሆኖ ዘርንዶውን ገሎ ይሳላል። በሌሎቹ የአብያተ ክርስቲያናት ደግሞ ዘንባባ ይዞ ይሳላል ማለት ነው። ስለዚህ እነ ቅድስት ካቴሪና በ15 ዓመቷ መክስሚያንስ የሚባለው ንጉስና 200 ፓጋንስ ወይም ኢጥሙቃን ድል በማድረግ በ15 ዓመቷ ሰማዕትነትን ተቀበላለች። እነ ቅድስት በርባራ በ15 ዓመታቸው ሰማዕታትን ሁሉ ስናይ በ15 ዓመታቸው ገና በህፃንነታቸው ሰማዕትነትን ተቀበሏል፣ አሸንፈዋል። ታላላቅ ነገስታትን ሁሉ ድል አድርገዋል። አንገታቸው ቢቆረጥ ሰውነታቸው ቢጠበስ ሁሉን እነሱ አሸንፈዋል ማለት ነው። ስለዚህ ይህ የድል አድራጊነት ምሳሌ የሚያስረዳ ነው ማለት ነው። ይህ ዘንባባ የዛ ምሳሌ። ዘጠነኛ ዘንባባ ለምንድን ነው ቢባል ዘንባባ ደርቆ ይለመልማል። ስለዚህ የሰው ልጆችም ደግሞ በኃጢአት ይደርቃሉ። በስጋም እንደርቃለን፣ በነፍስም እንደርቃለን። በኃጢአት የደረቅነን እኛን በስጋና በነፍስ የሚያለመልመን ክርስቶስ ነው ማለት ነው። ስለዚህ ዘንባባ የደረቀ ዘንባባ እንደሚለመልም ሁሉ የደረቁ ሰዎች፣ በኃጢአት የከነኑ ሰዎች፣ የደረቁ ሰዎች በንስሐ በክርስቶስ ይለመልማሉና ተብሎ ዘንባባ ይያዛል ማለት ነው። የመጨረሻው 10ኛው ዘንባባ የሚያዝበት ምክንያት ለምንድን ነው ቢባል ዘንባባ ማለት ልዑል ነው፣ ረዝም ነው፣ ትልቅ ነው፣ አንጋፋ ነው። ይሄም ደግሞ አንተ ልዑለ ባህሪ ነህ፣ እግዚአብሔር ልዑል ነህ፣ ታላቅ ነህ፣ የምትመረመር አይደለም። ስለዚህ ወደ ላይ ሊደረስበት የማይቻል ምጡቅ፣ ወደ ታች ሊደረስበት የማይቻል ጥልቅ፣ የጽርሐ አርያም ርቀቱ የበርናባስ ጥልቀቱ የማይችለው እሱ በሁሉ ያመለ ነው። ከናጌብ እስከ አድማስ፣ ከአድማስ እስከ ናጌብ፣ ከፀሐይ መውጫ እስከ ፀሐይ መግቢያ፣ ከፀሐይ መግቢያ እስከ መውጫ ያለው አጽናፍ የማይችለው ሁሉን ያደረገ አስገኝ ነው። እግዚአብሔርን የሚያውቀው የለም ይላል ቅዱስ ማር ይስሐቅ ማለት ነው። እግዚአብሔርን የሚያውቀው የለም። እግዚአብሔርን ፍጥረት ሁሉ በራሱ ይለካዋል ይላል። ፍጥረት ሁሉ እግዚአብሔር እንዲህ ነው ሊል ይችላል። ግን የእግዚአብሔር እግዚአብሔርነት የሚያውቀው እሱ ነው። እሱ ኃያል ነው፣ እሱ ምጡቅ ነውና ስለዚህ የዛ ምሳሌ ተደርጎ ነው ዘንባባ የሚደረገው ምክንያት ማለት። ሌላኛው ዘንባባ ለምንድን ነው በጣታችን የምናደርገው ሲባል ለሶስት ምክንያት እናደርጋለን። አንደኛው ምክንያት የሙሽርነት ምሳሌን የሚያስረዳ ነው። አንድ ወንድ ሙሽራ ከሆነ ሴቲቱ ቀለበት ታስረለታለች፣ ወንድ ደግሞ ለሴቷ ቀለበት ያስራል። ስለዚህ ይሄ የሙሽርነት ምሳሌ ነው። ሰው ሁሉ በይህ የምንኖር ሰዎች ሁሉ የሰው ልጆች ሁሉ የክርስቶስ ሙሽራ ነው ማለት ነው። ክርስቶስ ደግሞ ለኛ ሰማያዊ ሙሽራችን ነው። ለምን ቢባል እንደ ዓለም አይደለም ጋብቻችን። የሰው ልጅ ሁሉ በንጽህና ሲኖር ለእግዚአብሔር ሙሽራ
ይባላል ማለት ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ምን አላቸው? እናንተን አለ ልክ እንደ አንዲት ድንግል ለክርስቶስ አጨቻችኋለሁ አለ። እመቤታችን ቅድስት ድንግል ማርያም ለክርስቶስ እጮኛ ናት። ለምን? በንጽህና የኖረች ነች። ስለዚህ ድንግል ማርያም ለመመረጧ ምክንያት ንጽህናዋ ነው ማለት ነው። ስለዚህ የሰው ልጆች ሁሉ ነፍስ ለክርስቶስ ሙሽሪት ናት። ክርስቶስ ደግሞ ለኛ ሙሽራችን ነው ማለት ነው። ስለዚህ ሙሽራችን ነው ስንል ቀለበት እናደርጋለን። ይህ አንደኛው ነገር ነው ማለት ነው። ሁለተኛው ቀለበት ዙሪያው ክብ ነው፣ ድፍን ነው፣ መቀዳዳ የለውም ማለት ነው። ስለዚህ ይህ ዘላለማዊነትን ፍቅር የሚያስረዳ ነው። በሰው ልጆችና በእግዚአብሔርና በሰው ልጆች ያለው ፍቅር ዘላለማዊነት ነው፣ ጥልቅ ነው፣ ሊመረመር አይችልም። ስለዚህ እግዚአብሔር የሰው ልጆችን የወደደበት መጠን በእግዚአብሔርነት ነው እንጂ የሚታወቀው በሰው ልክ አይታወቅም። ፍጥረት አያውቀውም። የረቀቀ ነገር ነው ማለት ነው። ስለዚህ ይህን ከይህ ማድረጋችን ዘላለማዊ ፍቅር አለን። አስገኛችንም እሱ ነው፣ ዛሬ አኗሪያችንም እሱ ነው፣ ለቀጣይ ዘመናትም ለዘላለም የምንኖረው ከሱ ጋር ነው። ስለዚህ የማይቋረጥ ፍቅር፣ የማይካድ ፍቅር፣ የማይሻር ፍቅር፣ ዘላለማዊ ፍቅር ስላለ ነው ማለት ነው ይህንን የምናደርግበት ምክንያት ማለት ነው። ከዛ ሶስተኛው ምክንያት ለምንድን ነው ቢባል የድልና የድል አድራጊነት ምሳሌ ነው። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ በእሁድ ዕለት ዘንባባ አንጥፈውለት ሞትን ለመጨረሻ ጊዜ ዓርብ ዕለት ድል እንዳደረገው እንዳጠፋው ሁሉ እኛም በዚህ ዓለም የሚመጣብን መከራ ሁሉ ድል እናደርገዋለን ማለት ነው። ስለዚህ ሞት ለመጨረሻ ጊዜ ዓርብ ተዘግቷል፣ ተጠፍቷል። የሲኦል በር ተዘግቷል፣ የገነት በር ደግሞ ተከፍቷል ማለት ነው። ስለዚህ ሞት ለመጨረሻ ጊዜ አንድና አንድ ድል ተደርጓል ማለት ነው። ከበደ ሚካኤል የሚባል ደራሲ ምን ይላል? ለሁሉም ጊዜ ያለው ብለዋን ሰለሞን ለሁሉም ጊዜ ያለው ብሏን ሰለሞን ሞት የሚሞተው መቼ ይሆን እጠይቀው ነበርና ሞትኝ አንዴ ሙቷን ሞት አንዴ ሙቷል። ለሁሉም ጊዜ አለው። የዛ ሞት ግን የዛን ጊዜ ያነ ሞት አንዴ ሙቷል ማለት ነው። ስለዚህ ይሄኛ በስጋ የሚሞተው ሞት ግን ለኛ መወለድ ነው ማለት ነው። መወለድ ነው። ሰው ሶስት ልደት አለው። ከእናት ይወለዳል፣ በጥምቀት ይወለዳል፣ በሞት ይወለዳል። በሞት ተወልዶ ሰማያዊ አገር ሰማያዊ ዜግነት የሚያገኝበት መንገድ ነው ማለት ነው። ስለዚህ ይህ አንደኛው ነገር ነው ማለት። ስለዚህ እኛ በምድር ላይ በሚመጣብን መከራ ሁሉ ክርስቶስን ይዘን ድል እናደርጋለን፣ እናሸንፋለን። ቀለበት አድርገን ከጣታችን ማሰራችን በክርስቶስ ሁሉን ድል እናደርጋለን ማለት ነው። አንድ መስቀል አድርገን በግንባራችን ማድረጋችን ለምንድን ነው ቢባል አምላካችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ድል ያደረገው በመስቀል ነው ማለት ነው። በዛፍ ወይም በእንጨት ተሰቅሎ ነው ማለት ነው። ስለዚህ ይህን መስቀል ኃይል ነው፣ ኃያል ነው። ዘንባባ ደግሞ ትምህርት ኃይል፣ ትምህርተ መዊ ማለት ነው። ኃያልነትን የሚያስረዳ ነው። ሰማዕታት የሚያደርጉት ክርስቶስም የተነጠፈለት የኃያልነት ምሳሌ የሚያስረዳ ነው ማለት ነው። ስለዚህ እኛ በክርስቶስ በመስቀል ሁሉን ድል እናደርጋለን ስንል ይህንን መስቀል አድርገን ሰርተን እናደርጋለን ማለት ነው። ለዛ ነው የኢትዮጵያ ቤተክርስቲያን ከጥንት ጀምራ ይህንን ዘንባባ አድርጋ ቀለበት አድርጋ የምታደርገው በእናይ ትውፊት ምሳሌ ነው ማለት ነው። ስለዚህ እኔ ይችን ነገር ለእናንተ ይህንን ሳቀርብኝ ሌሎች እህቶች ደግሞ ሼርና ላይክ በማድረግ እንድታደርሱ የእናንተ ድርሻ ይሆናል ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።